ሰላም ጤና ይስጥልን በመላው ዓለም የምትገኙ ወዲ ዓለም ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይደርሳችሁ ዘንድ ምኞታችን ነው። ይህ የፋኖ ድምጽ ነው። ዓለም አቀፍ ፋኖ ሚዲያም በተለያዩ ወቅታዊ ጉዳዮች ላይ ሐሳብና አስተያየቶችን የምናጋራበት ልዩ የህሉናችን ዝግጅት እነሆ ጀምሯል። ጥቁር እንግዶችን ጋብዘን በዛሬው ዕለት በወቅታዊ ጉዳዮች ላይ የተለያዩ ጥያቄዎችን አንስተን ማብራሪያ እንደዚሁም ሐሳብና አስተያየታቸውን ያካፍሉናል። የዛሬ እንግዳችን ኢንጂነር ማርሸት መሻና ዶክተር አምባቸው ወረታ ይሆናሉ። ከሰሞኑ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የበላይ ዘለቀ እዝ ያካሄዳቸው የሚገኙ የአንድነት እንቅስቃሴዎች ከአማራ ፋኖ ህዝባዊ ድርጅት ጋር በተለይ ደግሞ አመራር ለአመራር ያደረጉት የሚገኘው መቀራረብና ይሁንታ የታከለበት የተመሳሳይ ዕለት ዘመቻዎችን በተመሳሳይ የተመለከትን እንገኛለን። በዚህ ጉዳይ የዓለም አቀፍ ፋኖ ሸንጎም መግለጫ ማውጣቱ ይታወሳል። ከዚህ ባሻገር በደቡብ ጎንደር ቀጠና የሚስተዋሉ አልፎ ዘርፊያ እገታና ሌሎችም ጉዳዮች ሊታረሙና በጊዜ መፍትሄ ሊበጅላቸው ይገባል ሲል ሸንጎ መግለጫ ማውጣቱ ይታወሳል። ታዲያ የዓለም አቀፍ ፋኖ ሸንጎ የበላይ አመራሮች የሆኑት እንግዶቻችን በዛሬው ዕለት በመግለጫው አጠቃላይ ይዘትና አዳዲስ ወቅታዊ ጉዳዮችን እያነሳን ምላሽና ማብራሪያ የሚሰጡን ይሆናል። እኔ ወንዳለ ቢክስ ነኝ እያወያየው ቆይታ አደርጋለሁ። ወዳማሽ ተመልካቾቻችን ዓለም አቀፍ ፋኖ ሚዲያም በህሉና ዝግጅቶቻችን በቀጥታ የፋኖ አመራሮች፣ የትግሉ ባለቤቶች፣ የትግሉ ደጋፊዎችና የሚመለከታቸው ሁሉ ለችግሮች መፍትሄ ሐሳብ ይዘው ሲቀርቡ እንደዚሁ እንግዳ ያደረገን ይዘን የምንቀርባቸው ይሆናል። ዛሬም ተረኞቹ ኢንጂነር ማርሸት መሻና ዶክተር አምባቸው ወረታ ይሆናሉ። እስከ ፍጻሜው ድረስ አብራችሁን በመቆየት ዝግጅታችንን እንድትከታተሉን በአክብሮት ጋብዣለሁ። ቀጥታ ነው የሚገኙት እንግዶቻችን። አብራችሁን ለመሆን ስለፈቀዳችሁ ለጥያቄያችን ሐሳብና አስተያየታችሁን ለማጋራትም ስለወሰናችሁ እጅግ አድርገን እናመሰግናለን። የዓለም አቀፍ ፋኖ እንግዳ ቤተሰብ ስለሆናችሁ እንደምን ሰንብታችኋል ማለት ነው። ሞደው ከዚህ ቀደም አንድ ጊዜ ተገናኝተን ስለነበር ሰላም ናችሁ? ሁላችሁም ሰላምታችን ይደርሳችሁ። ጥሩ እንኳን ለዚህ ጊዜ ያደረሰን እኛም ሰላምታ እናቀርባለን። በጣም ነው የምናመሰግነው ስለዛሬው በጥቅላላ ውይይታችን ሰፋ ያለ እንደሚሆንና ለህዝብ እንደሚደርስ ተስፋ እናደርጋለን። እናንተንም በሰፊው ምስጋና እናቀርባለን። ወንዳለ እና ፋኖ ግሎባል ሚዲያ እንደገና ስለጋበዛችሁን እናመሰግናለን። እንግዲህ ስማችንም አንድ አይነት ነው። እኛም ዓለም አቀፍ ፋኖ ሸንጎን ነው ወክለን የመጣነው። እናንተም ግሎባል ፋኖ ሚዲያ ናችሁ። እንግዲህ እንኳን በሰላም ተገናኘን። መልካም እጅግ አድርገን እናመሰግናለን። በድጋሜ አብራችሁን ቆይታ ስለምታደርጉ ከአድማጭ ተመልካቾች ከኛም ጋር ቆይታ ያደረጉ ስሜታቸውን ይጋሩናል ብዬ አስባለሁ። በቀጥታ ዩቲዩብ ስርጭታችን ላይ ሐሳብና አስተያየታቸውን ቢያስቀምጡልን እንደዚሁም መሻሻል ያለበትን ያሻሻልን አብረን የምንቀጥል ይሆናል። እንግዲህ ዝግጅታችን በቀጥታ ተጀምሯል። እንግዶቻችን ከትልቅ ልጀምር ይመስለኛል። ዶክተር አምባቸው ይመስሉኛል። ከርሰው ልጀምርና አጠቃላይ የዓለም አቀፍ ፋኖ ሸንጎ ሲባል ምን ማለት ነው? በዚህ ተቋም ውስጥ የሚሰሩ ከፍተኛ አመራሮችም ናቸው ስላልኩኝ ራስዎን ያስተዋውቁንና የዓለም አቀፍ ሸንጎ የምስረታ ሂደት ከዚህ ቀደም ቀንጨብ አድርገው ነገርውና ሊሆንና ግን ምን ስራዎችን ነው እየሰራ የሚገኘው፣ አሁን ላይ ያለበት ሁኔታ ምን ይመስላል የሚለውን ለመግባቢያ ያመቸን ዘንድ ከዚህ እንጀምርና ወደ አበይት ጉዳዮቻችን እንሸጋገራለን። መጀመር ይችላሉ። እሺ እግዚአብሔር ይስጥልኝ ስለጥያቄው። መጀመሪያ የዓለም አቀፍ ፋኖ ሸንጎ ሲባል ሁላችንም ውጭ ያለነው አገር ቤት ያለነው በትጥቅ ትግል ያሉትም የሲቪሉም አገር ቤት ያለው ብሔራዊ ሲቪል አደረጃጀት ሁሉ በአንድ ላይ ታግሎ ለነጻነት እንዲቃረብ የአማራን ሁሉና ለመጠበቅና የኢትዮጵያን አንድነት ለመመለስ የግድ ሌላ አማራጭ ስለሌለ ዓለም አቀፍ ፋኖ ያልነው ሁላችንም ፋኖ ነን። ሁላችንም በልዩ ልዩ ተግባር ይኑረን እንጂ ለአንድ ዓላማ ለነጻነት ለህልውና ስለሆነ የዓለም አቀፍ ሸንጎ ብለን
ማኒፌስቶ ወይም ስርዓት ያለው ደንብ አቀርጸን መንቀሳቀስ ከጀመርን ቆይተናል። ስለዚህ ሁሉም ይህንን እንዲደግፍ ሁሉም ተሳታፊ እንዲሆን ዓለም አቀፍ እናንተም በያላችሁበት በልዩ ልዩ አህጉራት ያለን በአገር ቤት ያለን ሁሉ ለነጻነት መታገል ስላለ ዓለም አቀፍ ሸንጎ ብለናል። ብሔራዊም ሸንጎ አለን አብረን የምንሰራው ወደፊት ገለጻ የምናደርገው ደግሞ ታጋዮቹ ብሔራዊ ታጋዮቹ ፋኖቹ ዋናዎቹ ማዕከል ስለሆኑ አንድ ላይ ተመጋግበን አንድ ላይ ሆነን የምናመጣው ትግል ስለሆነ ዓለም አቀፍ ሸንጎ ብለናል። መልካም ወደ ኢንጂነር ማርሻል ተሸጋገርና ሸንጎ ምን ስራዎችን ነው የሚሰራው? እስካሁንም የከወናቸው አበይት ጉዳዮች ካሉ በሱ ላይ የተወሰነ ሐሳብ ይሄዱበት። እሺ አመሰግናለሁ። በመጀመሪያ ሸንጎ አዲስ ድርጅት ነው ወይስ አይደለም የሚለውን ታክል ማድረግ ያለብን ይመስለኛል። ምክንያቱም ዓለም አቀፍ ፋኖ ሸንጎ ብለን መቋቋማችን ለምን አዲስ ድርጅት አስፈላጊ ሆነ ወደሚል አንዳንድ ጥያቄዎች ስለሚያመራ ይሄን ግልጽ ማድረግ ያስፈልጋል። ስሙ አዲስ ቢሆንም ይዘን የመጣነው ግን አዲስ ሐሳብ ነው። ያ ሐሳብ ምንድነው? እስከዛሬ ድረስ የአማራ ህዝብ ላጋጠሙት ውስብስብ ተግዳሮቶች በተለይ ውጭ ያለው ዳያስፖራ ሊቃን መልስ መስጠት አልቻለም። ውስጥ ያሉት ደግሞ እጅግ በጣም ከፍተኛ በሆነ የሰብአዊ መብት ረገጣ ስር ስለሆኑ የቻሉትን አድርገዋል። የፖለቲካ እንቅስቃሴ በማድረግ ሰላማዊ እንቅስቃሴ በማድረግ ግን ውጤት አላመጣም። የአማራ ህዝብ አሁንም እየተፈናቀለ ነው። አገሬ በሚላት ሀብት ንብረቱ በመንግስት መከላከያ ሰራዊት ይቀማል፣ ይቃጠላል፣ ይገደላል፣ ይሰደዳል፣ በጉልበት ርስቱ ይወሰዳል። ስለዚህ 50 ዓመት ታግለናል እንላለን እንጂ አንጻራዊ የሆነ ወይም ተጨባጭ የሆነ መፍትሄ አላመጣንም። ስለዚህ ያን ከመመዘን ያን ከመተንተን የመጣ አዲስ አስተሳሰብ ነው ይዘን የቀረብነው። ያም አዲስ አስተሳሰብ ምንድነው? አሁን ሁላችንም እንደምናውቀው ፋኖ ትግሉን እየመራ ይገኛል። ዳያስፖራ ያለውን የአማራ ልጅ በሙሉ እያደራጀን ያለነው ወደ ዲፕሎማሲያዊ ትግል ወደ ፋኖን በፖለቲካና በስልት ወደ መደገፍ ወደ በሎጂስቲክስ ወደ መደገፍ እያመራን ያለነው። ከዛ በተጨማሪ ደግሞ ሀገር ውስጥ ያሉ እንዳቅማቸው እንዲንቀሳቀሱም እርዳታ እያደረግን ያለነው። ምንድነው ያደረጋችሁት እስካሁን ድረስ? የመጀመሪያው ስራችን የነበረው እንግዲህ ያለፈውን ጉዟችንን አሴስ አድርገን ወይም ፈትሸን ችግሩ ምን እንደሆነ ካወቅነው እንዴት አድርገን ነው የምንወጣው በሚል በመጀመሪያ በዚህ ትግል ራዕያችን ምንድነው የሚለው መቅረጽ ነበረብን። ሰፊ ውይይት አድርገን ከድጋፍ ማህበር ወጥተን ወደ ንቁ ወደሆነ ተሳታፊ ድርጅት ራሳችንን ለመቀየር ራዕይ ያስፈልገናል። ከዛ ራዕይ ተነስተን ደግሞ ማኒፌስቶና ፍኖተ ካርታ ጽፈን አቀርበናል። ያ ፍኖተ ካርታ በአጠቃላይ ቅድም ላልኳቸው በዚህ ትግል ውስጥ መሳተፍ አለባቸው ለምንላቸው ኃይሎች በሙሉ በአንድ ጊዜ ባይሆንም ቀስ በቀስ እየደረሰ ነው፣ ውይይት እየተደረገበት ነው ያለው። እኛ እንደ ተቋቋም ያወቁ እና የምናነጋግራቸው የፋኖ ሰራዊትና የፋኖ አዛዦች ደግሞ በየጊዜው ችግር በሚደርስበት ጊዜ ወይም ደግሞ ጉድለታቸውን ለመሙላት የተለያየ ጥያቄ አቀርበውልን እንዳቅማችን ለመመለስ ሞክረናል። እስካሁን ድረስ እኛ አዳራሽ ከፍተን ህዝብ ሰብስበን ለፋኖ 5 ሳንቲም ሰብስበን አናውቅም። በፍጹም የምንሰጠው ነገር በሙሉ ካሁን በፊት በትግሉ ውስጥ የነበሩ ወንድማማቾች ቤተሰብ ነው የምንለው ራሳችንን በአሜሪካም ይሁን በአውሮፓም ይሁን በአውስትራሊያ ያለን ካሁን በፊት በተለያየ የአማራ ህልውና ትግል ስንሳተፍ የነበረን ሰዎች አሁንም ተጠራርተን በል እንደዚህ አይነት ጥያቄ መጥቷል ይሄን እናደርግ በሚል የተለያየ እርዳታ ስናደርግ ቆይተናል። በፋይናንስ ከመደገፍ አንስቶ አንዳንድ የሚዲያ ፕሮጀክቶችን እስከመደገፍ የቆሰሉትን እስከማሳከም ድረስ የተለያዩ ስራዎችን ስንሰራ ቆይተናል። ያ ግን በቂ አይደለም። ይሄ ላለው ችግር ጊዜያዊ ምላሽ የሚሰጥ እንጂ ዘላቂ የሆነ አይደለም። ምክንያቱም በደረጃ በደረጃ እነኚህ ነገሮች እየሄድንባቸው በእነኚህ በሶስት የትግል ግንባሮች መካከል ስምምነት ሲፈጠር
እኛም የአማራ ልጆችን አማራ ወዳድ የሆነውን ኃይል ሰብስበን እርዳታ መጠየቅና ያን እርዳታ ለፋኖ የማድረስ ከፍተኛ እቅዳለን በጣም ሰፋ ያለ ፕሮግራም ያዝነው በማህበራዊ በፖለቲካና በወታደራዊ በኩል ያን እንግዲህ እየሰራንበት ነን ያለነው መልካም እናመሰግናለን ማርሸት ወደ ዶክተር አምባቸው መለሳል ሸንጎ ካልተሳሳትኩኝ ችሎት የሚል አቻፍቻ ላይ ይመስለኛል አይደል ከዘመናዊ ፍትህ ስርዓት ጋር የተገናኘ እንዴት ነው ሲያሜው ምን ይመስላል እንግዲህ ሸንጎ ስንል ያው አንድ ላይ ስብስብ ማለት ነው በፈረንጁ ኮንግሬስ የሚለው ነው እና ሸንጎ ማለት ያው ለአንድ ዓላማ የተሰለፈ አደረጃጀት ማለት ነው ቅድም ማርሸት እንደጠቀሰው ብዙ ትግሎች የታጋይ ጓዶችም ብዙ አይነት ትግል እንደነበረ የታወቀ ነው ድሮ ጀምሮ በተለይ 60 አመት ሊሆነው ነው እንግዲህ የአማራው ሁሉና የኢትዮጵያ አንድነት የሚሸረሽር ጉዳይ ስላለ ድርጅቶች ተደራጅተው ሲሰሩ ነበር በየጊዜው እኔም ቀደም እየተሳተፈ ነው እነ ፕሮፌሰር አስራት ከዚያ በፊትም ልዩ ልዩ ፓርቲዎች ነበሩ ግን ያለውን ሁኔታ የኢትዮጵያን ሁኔታ በተለይ የአማራውን ሁኔታ ቀደም ነባር ጠላቶቹ አማራው ከጠፋ ኢትዮጵያን መበተን ይቻላል ኦርቶዶክስ ከጠፋ ኢትዮጵያ ህልውናዋ ላይኖር ይችላል ስለዚህ ይሄን የሚያስፈጽም ተልኮ ይዘው መጡ ወገኖቻችን በማዋቅም ባለማዋቅም በማለማዋቅ ነው አገር እየበተኑ ነው ያሉ ቀደም ብሎ የነበረውን አስተዳደር በማፍረስ ብዙ ጥፋት አድርሰዋል ስለዚህ ያን የተሰበሰበ ትግል ወደ አንድ ማዕከል ለማምጣት ሸንጎ ብለን ሁሉም ተሳታፊ እንዲሆን ዋናው ነገር አመራር ፈጥሮ ከውስጥም ያለው በህብረት በአንድነት ይህንን ችግር ማስወገድ ያስፈልጋል በሚል ቀደም እንዳልነው ሰነድ አዘጋጅቶ ያሰራጨ ነው ለሰዎችም ተበትነዋል በዚህ የሚያምን ሁሉ በትግል ተሳታፊ ሆኖ ለነጻነታችን አስተዋጽኦ ማድረግ ስለሚያስፈልግ ይህንን ነው ሰበስብ ሸንጎ ብለን የመሰረት ነው እንግዲህ ሸንጎ ስንል የዓለም አቀፍ ያለነው በውጭ ያለነው በአውስትራሊያም በአውሮፓም በአሜሪካም በካናዳም ያለው አፍሪካም ያለው ብቻ ሳይሆን በውስጥም ያለው አንድ ላይ ተባብሮ እንዲሰራ ነው ግን የለየለት ዋናው ውጭ ያለው ዕውቀትም አለ ሀብትም አለ ወገኑን ለመርዳት በሎጂስቲክስ በገንዘብ በሐሳብ ለመርዳት ይተባበራል ውስጥ ያለው ደግሞ ብሔራዊ ሸንጎ ያልነው ደግሞ ውስጥ ያሉት ሲቪል ማህበሩን አደራጅቶ ህይወትን ለመምራት የሚያስችል ሰነድ ከጀመር ታጋዮቻችን ፋኖቹ ደግሞ ያው የትግሉ ዋና ፋና መሪዎች ስለሆኑ እነሱን መርዳት ያስፈልጋል በሚል ነው ይሄንን ሸንጎ ብለን አቋቁመን ስራ የጀመርነው ወደፊትም ደግሞ ለማስፋፋት የምንሞክረው ዶክተር አምባቸው በዚሁ ወደ ቀጥታ የውይይታችን አርዕስት እንሸጋገርና የዓለም አቀፍ ፋኖ ሸንጎ በቅርቡ ከቀናት በፊት መግለጫ ማውጣቱ ይታወሳል በማስተዋወቅ ፕሮግራም ላይ መጀመሪያ እንዳነሳሁት በተለይ በጎንደር ሁለት የፋኖ አደረጃጀቶች አሉ የአማራ ፋኖ ህዝባዊ ድርጅት አካል የሆነውና የጎንደር ጠቅላይ ግዛት ህዝብ የሚለው እንደዚሁም የአማራ ፋኖ ብሔራዊ ኃይል አፋብሃም የሰሜን አማራ ቀጠና በላይ ዘለቀ እዝ ሁለቱ አሉና ሁሉም አደረጃጀት ወደ አንድ እንዲመጣ በአጠቃላይ እንዳማራ ወደ አንድ አደረጃጀት እንዲመጣ ቀድሚያ ግን በየክፍለ ሀገሩ ወይም በየግዛቱ ያሉ የፋኖ አደረጃጀቶች ወደ አንድ መጥተው ጠንካራ የትግል እንቅስቃሴ እንዲያደርጉና የአገዛዙ ኃይልን በፍጥነት በማስወገድ ነጻነታቸውን ለማወጅ ረዳ ዘንድ ወደ አንድነትና ንግግር መምጣታቸውን ተከትሎ መግለጫ ይዛችሁ መውጣታችሁ ይታወሳል እንዴት ተመለከታችሁት ከጎንደር የቀድሞ አንድነት ንግግር ማግስት በኋላ በተለይ በመሪዎች ደረጃ የነበረው በየድርጅቶቹ ስራ አስፈጻሚዎች በኩል የነበረው የአንድነት ዜና ከተበሰረ በኋላ እንደ ዓለም አቀፍ እንደ ዲያስፖራ ማህበረሰብም እንደ ዓለም አቀፍ ሸንጎ ስብስብም እንዴት ተመለከታችሁት አሁን ምስል ላይ እንደምንመለከተው እነ አርበኛ ዮሐንስ ንጉሱን ቃል አቀባይ ነው አፋብሃም ሰሜን አማራ ቀጠና እነ ሳሙኤል ባለድል እነ ደረጀም በእንመለከታቸዋልና ሁሉም የሚታይባቸው ፈገግታና ደስታ ከውስጥ የመነጨና ከልብ የሚነበብ አይነት ነው የሚመስለው ያኔም የነበረው ደስታ ትልቅ ነው
እንደውም ያገዛዙ ኃይልም ከበባ ፈጽሞ በማግስቱ የአንድነት ውጊያ በማድረግም ከበባውን ሰብረው በመውጣት ድል የተቀዳጁበት ሁኔታ ነበርና ለማስታወስ ያክል ነው በሰፊው ያነሳሁት። ምን ይመስላል መግለጫውን ለማውጣትስ ያስባችሁበት ምክንያት እንዴት ነው የሚለውን በዚህ ማብራሪያ ይስጥ። በጣም ጥሩ ጥያቄ ነው። መጀመሪያውኑ በተለይ እዚህ ያለ ነው በትግል ተሞክሮ ወደ ውጭ ቢወጡም አብረው ታጋይ የነበሩ ወንድሞች ነበሩ። ውስጥ ደግሞ ነባር አርበኞችን ቀደም ብለን አንድ ሆነው እንዲሰሩ ብዙ ግፊት እናደርግ ነበር። በመክረም ቢሆን በአስተሳሰብም ወደዚያ ስብስብ ከመጡ በኋላ ባልሆነ ምክንያት ወደ ሁለት ተቀየረ። መጀመሪያ የተስማሙት አንድ ሆኖ ለመስራት ነበር። ግን በሁለት በክፍለ ሀገር ያለው ደረጃ በሁለት ሲከፈል ሁላችንም አሳዘነ። እንዴት መጣ ይሄ ነገር በሚል ይሄ ክፍፍል መኖር የማይገባው ሆነ። አሁንም ግፊት በማድረግ ወደ አንድነት እንዲመጡ ስለይ ነባር አርበኞች ወደ 7 የሚሆኑ አሉ። እነሱ ግፊት ያደርጉ ነበር። በኋላ ደግሞ እነሱ ነባሩ የነባሩን ያው በትግል ተመክሮ ለመምከር ሐሳብ ለመስጠት ነበር። ደግሞ ሌሎቹ በጦር ላይ የሚሳተፉ ታዛዦቹ ደግሞ አንድ ሆነው እንዲሄዱ ያ የመጀመሪያው ጽንሰ ሐሳብ ነበርና በጣም የተደገፈ ነበር። በኋላ በሁለት ተከፈለስን ሁላችንም ማዘን እንግዲህ ወደ አንድ ደግሞ መተው አሁን ባስቸኳይ ጠላታችን የታወቀ ነው። እርስ በርሱ መዋጋት አይገባም። ይሄ እንደው በእውነት አሳፋሪ ነው በሚል ብዙ ጥረት ተደርጓል። ብዙ ወገኖች አሉ። ያ ብቻ ሳይሆን ሌሎችም በየቦታው ባካቸው አንድ ሁሉ ይያሉ ብዙ ምክርም ሐሳብም ሲያበ በሽማግሎችም አባቶች በመንፈሳዊ አባቶችም ሆነ በትልቅ አባቶች ይህን ምክር ተሰምቶ ወደ አንድ በመጣቱ እጅግ በጣም ደስተኞች ስለሆን ያንኑ አጽንኦት ሰጠን መግለጫ ወጣ። ያድንደ ተበሰረ ማለት ነው። አሁን እንግዲህ የሚቀረው ማዕከሉን አጠንክሮ መጀመሪያ በየክፍለ ሀገር ሁለትም ሆነ በጎንደርም ሆነ በወሎም በሸዋም እንደዚህ ሁለት ተከፋፍሎ ነበር መሆንም የማይገባው ነገር ግን መጀመሪያ የክፍለ ሀገሩን መጥቶ ከዚያ ደግሞ በጠቅላላው አማራ የተባለው አንድ ላይ ሆኖ ማዕከሉን ፈጥሮ በውጭም ቅድም እንዳልነው እንደ ዓለም አቀፍ ደረጃም ያለነው በአገር ቤትም ያለው ሲቪሉ ተዋጊዎችም ኃይሉም በተለይ የሚዋጋው ኃይል አንድ ሆኖ እርዳታ ያገኘ ምክር ያገኘ በሰፊው ነፃነቱን ቶሎ ማብሰር ይገባዋል በሚል ደስታችን ከፍ ያለ ስለሆነ ይሄን መግለጫ አውጥተናል። በዚሁም መቀጠል አለበት አንክሮ መቀጠል አለበት ብለን ነው ምናስበውና መስራት ያለብን። ወደ ኢንጂነር ማርሸት መለሳለሁኝ። በትኩረት እየተመለከተ ነበር ያስባለው የስክሪን ምስሎችን እና ያንን ስሜት ወደ ኋላ ለመመለስ በመልሰት ለመቃኘትም ያግዛልና የጎንደር ቀጠናዊ ፋኖ አደረጃጀቶች ወደ አንድ ለመምጣት ያደረጉት ያለውን ሂደት እንዴት እየተመለከቱት ነው? ምንስ ድጋፍና አስተያየት አላችሁ በእናንተ በኩል? ከፍተኛ ድል ነው ለአማራ ሕዝብ። ምንም እንኳን ይሄ ስምምነት የተደረገው በጎንደር ፋኖ ቢሆንም ከአመለካከት አንፃር የአማራ ፋኖ በጎንደር፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ የሚለውን አነጋገር መልመድ አለብን። ምክንያቱም አሁን አጠራሩ ራሱ የጎንደር ፋኖ የሸዋ ፋኖ የሚባለው ከተልእኮም ከራእዩም የሚመጥን አይደለም ጉዳዩ። ይሄን ካልኩ በኋላ በመሪዎቹ መካከል የተደረገው ስምምነት እጅግ በጣም የሚያስደስት ነው። ከህዝብ ከአማራ ህዝብም ሲጠበቅ የነበረ ጉዳይ ነው። የተለያዩ ወገኖችም ከውጭም ከውስጥም ውስጥ ያሉትም ምሁራን ውስጥ ያሉት የአማራ ልጆች ውጭ ያለነው እንደዚሁ በመናገኘው ባገኘነው መንገድ በሙሉ ይሄንን ስናበረታታ ቆይተናል። ወደ አንድነት እንዲመጡ ዋናው ነገር ምንድነው መልእክታችን? ከፍተኛ መስዋዕት እየከፈሉ መሆናቸው መጀመሪያ መሰመር አለበት። ሁሉ ነገር ያረጉት ነገር በሙሉ ትክክል ላይሆን ይችላል፣ ግን መነሻችን ይሄንን የሚሰቡለትን ትግል የአማራ የህልውና ትግል አስመልክቶ ባለቤቱ ማን እንደሆነ መገንዘብ ነው። ቤታቸውን፣ ንብረታቸውን፣ ልጆቻቸውን፣ ትዳራቸውን፣ ቢዝነሳቸውን በሙሉ ጥለው የወጡት እነኚህ የፋኖ አርበኞች መሪዎች ለአንድ ዓላማ ነው። ያ ዓላማ ደግሞ የአማራን ህልውና ዋስትና ለመስጠት ነው።
ያስከሆነ ድረስ አቀማመጣቸው የጂኦግራፊ ነው እንጂ ነው ልዩነት ነው እንጂ የሚሆነው የዓላማ ልዩነት አይሆንም ዓላማቸው አንድ ነው የአማራ የህልውና ትግል ነው ይሄንን ካልኩ በኋላ በየአካባቢው እንደዚህ አይነት ተመሳሳይ የሆኑ መጠነኛ ችግሮች ሊኖሩ ይችላሉ ይሄን እንደ ቴምፕሌት መጠቀም የሚችሉበት ነው ይሄን ነገር ወደ ወሎም እንዲደረግ ማሳሰቢያ እንሰጣለን በሸዋም እንዲደረግ በጎጃምም እንዲደረግ ማሳሰቢያ እንሰጣለን ልዩነት ባለበት ቦታ ሁሉ ሁለት ግሩፕን ባይኖር ኢቭን የሐሳብ ልዩነት እንዲኖር ወደ አንድ ሐሳብ እንዲመጡ ወደ አንድ አቅጣጫ እንዲመጡ ወደ አንድ ፍኖተ ካርታ ወደ አንድ ማኒፌስቶ ወደ አንድ ስራ እንዲመጡ እና ይሄንን ጦርነት ባስቸኳይ ብዙ ህይወት ሳይወድም ሳይጠፋ ብዙ ንብረት ሳይወድም ይሄንን ትግል ባስቸኳይ በስኬታማነት ተቋጭቶ አገር ለመረከብ እንበቃለን ብዬ ተስፋ አደርጋለሁ ትልቅ ደነጋጤ ፈጥሮ ነበር በአገዛዙ ኃይል በኩል በወቅቱ ቀደም ሲል ለማስታወስ እንደሞከርኩት ከበባ ፈጽመው ጥቃት ለማድረስ ሙሉ ጥረት አድርጎ ነበር ከዚያም በኋላ ተጠናክረው የቀጠሉበት ሁኔታ አለና ወደ ዶክተር አምባቸው ስመለስ በመግለጫችሁም ላይ ዓለም አቀፍ ፋኖ ሸንጎ ባወጣው መግለጫ እንደ ዓለም አቀፍ ናችሁ ነው የምትሰሩትና እንደ አንድ አማራ ፋኖ እንቅስቃሴ ምናልባት በሌሎች ቀጠናዎችም ተመሳሳይ ሂደቶች አሉ በወሎና በሸዋ በተለይ ደግሞ በሁለቱ አደረጃጀቶች መካከል ያልተገቡ እንቅስቃሴዎች ሁሉ የነበሩበት ሁኔታ ነበር የኋላ ላይ ግን በአንጻራዊነት መልካም የሚባል ሁላቸውም በየቀጠናቸው አውደውጃዎችን እያደረጉ ይገኛሉ ይሁንና ግን ወደ አንድ አደረጃጀት ለመምጣት እየተደረጉ የሚገኙ ንግግሮች ቀዝቀዝ ያሉ ይመስላሉና ለነሱ ማሳሰቢያ ከመስጠት አንፃር ተመሳሳይ የጎንደር የፋኖ እንቅስቃሴን በተሞክሮነት ወስደው እነሱም በተመሳሳይ መንገድ እንዲቀጥሉ ከማድረግ አንፃር ምን መልእክት አላችሁ ዋናው አንድነቱ የነጻነት ትግል በጣም አወሳሳቢ ጉዳዮች አሉ ከዱሮም ጀምሮ በቀጠና በክፍለ ሀገር መደራጀት አዲስ ነገር አይደለም በጣሊያን ጊዜም ፋኖች ወይም አርበኞች በጎንደር በጎጃም በወሎ በሸዋ በሌሎችም ክፍለ ሀገር ይዋጉ ነበር ግን ይግባባሉ በውስጥ በኩል ራሳቸው ሳይለያዩ ቀጠናውን አስፈጽመው ወደ ማዕከል ለመግባትና ነጻነትን ለማግኘት ብዙ ትግል አድርገዋል ነገር ግን በመካከል ውስጥ መቼም በጠላት ኃይል ተገዝተው ወገናቸውን የሚወጉ ይኖር ይሆናል እነዚያ የሚያመጡት ችግር ለጠቅላላው ለአንድ ክፍለ ሀገርም ብቻ ሳይሆን ወይም ለአንድ አካባቢ ብቻ ሳይሆን በአጠቃላይ ለአማራ ህዝብ ችግር ላይ ላለው ምክንያቱም አሁን በዘር ፖለቲካ ተጋይዞ አማራው እንግዲህ ብዙ ጊዜ ህልውናውን ለህልውና የሚታገል ነጻነት የሚታገለው የራሱን ነጻነት አግብሮ ከሌሎቹ ጋራ በኩልነት ለመኖር ነውና ይህን በሚያደርግበት ጊዜ ሌሎች ገብተው የሴራ ፖለቲካ አምጥተው ስለሚበትኑት ይህን ጥንቃቄ ባለማድረግ ይመስለኛል በወሬም ይሁን በአንዳንድ በውስጣዊ ተግባር መላየት ችለው ነበርና በጎንደር ብቻ አይደለም በሌሎችም እንግዲህ እኛ ሁሉም ያገኘናቸው ነው በሁሉም በኩል እንነጋገራለን አንድነታችሁን ጠብቁ መጀመሪያ ክፍለ ሀገር ደረጃ ተደራጅታችሁ ለሌላው ለመድረስ ሞክሩ ቅድም እንዳልነው አንድ አካባቢ ለመድረስ የራሱ አካባቢው ህዝብና ታጋይ ነው የሚያውቀው ለሌላው ለመድረስ ራሱን አድራችሁ ነፃ አውጥቶ ወደ ሌላው የመጓዝና ነፃነት ሙሉ ለማድረግ ሁሉም ተሳታፊ መሆን ያስፈልገዋል ስለዚህ እንዳልነው የጎንደር ያብስር እንጂ የሌሎችን በኩል እየተነጋገሩ ነው እኛ ጋራም መግባባት አለ ወደ ከፍተኛ አይደል ለመድረስ ትብብር ያስፈልጋል አንድነት ያስፈልጋል ግን ሁሉም ተደራጅቶ ሲንቀሳቀስ ስለሆነ እኛ አደራ ምንለው ሁሉም ወደፊት መግፋት የሚችለው አንድነቱን አጠንክሮ ነው ብለን ነው በሰፊው እንወያይበት ያቱም ችግሮች በሚፈጠሩበት ጊዜ ከውስጥ ሳይሆን የውጭን ችግሮች ያለብን መከራ ወይም ደግሞ ግፊት ወይም እልቂት ለማሳጠር ከአንድነት በጣም አስፈላጊ ነው እና የአንድነት ደግሞ መብሰር ያለበት
በሁሉም ደረጃ ለራሱ ለሚዋጋው ሳይሆን ሌሎች ነጻነት ወዳድ ሁሉ የሚገነዘቡት እኛ ለነጻነት ነው የምትዋጋ ለሁሉና የምንዋጋ ነው ብለው ሲረዱ ሌሎችም ይረዳሉ ብለን ተስፋ እናደርጋለን እና ወደፊትም የጎንደሩ የብስራት በህልውና በስራ ላይ ታይቶ ሌሎችም ደግሞ አብረው አንድ ላይ ሆነው ነጻነት ትግሉን እንዲያፋፍሙ ወደ ውጤት እንዲያደርሱ ሁሉ ጊዜ የምንጥርና ምንሰራ መሆናችን ለማረጋገጥ ሞክር ድጋፍ ማድረግ የምንችለው በዚህ ደረጃ ነው ለማለት ነው እንግዲህ ማርሸት የሚጨምሩት አለ በዚህ ጉዳይ ላይ ይሄ በየቦታው ላሉት አንዳንድ መጠላለፍ ወይም ደግሞ ተቃርኖ ባለባቸው አካባቢዎች ብቻ ሳይሆን ውጪ ላለነው ትልቅ ትምህርት ነው ይሄ በጣም የተለያዩ የአማራ ድርጅቶች አሉ እነኚህ ወደ አንድ መምጣት አለባቸው ይሄ ትልቅ አራያ ነው የጎንደር ፋኖ አመራሮች የፈጸሙት ትልቅ አራያ ነው እንደ ቴምፕሌት መጠቀም የምንችልበት ነው በየቦታው እና ውጪ ያለው ኃይል ብቻ ሳይሆን ቅድም እንደተጠቀሰው በወሎ አመራሮች መካከል ያለው ልዩነት በሸዋ አመራሮች መካከል ያለው ልዩነት ለማንሳት ደግሞ መፈራት የሌለበት በአፋሕድና በአፋብኃ መካከል ያለው ልዩነት ራሱ ግልጽ በሆነ መድረክ ቁጭ ብለው ተነጋግረው ችግሩን መፍታት አለባቸው ምክንያቱም ቅድም እንዳልኩት ሰራዊቱ ለቅንጦት አይደለም ልጆቹን ትዳሩን ንብረቱን በትኖ ወደ ጫካ የገባው ጫካ መኖርና መዋጋት የምቾት ወይም የድሎት ኑሮ አይደለም ከፍተኛ መስዋዕትነት እየተከፈለበት ነው አመራሩም ይሄንን ማንጸባረቅ አለበት ለሰራዊቱ ተንካባካቢ መሆን አለበት አመራር ማለት አገልጋይ መሆን ማለት ነው እንጂ ተገልጋይ መሆን ማለት አይደለም አመራሩ በየቦታው ያሉት አመራር ይሄንን አይተው በመካከላቸው ያለውን ቅራኔ በመካከላቸው ያለውን ልዩነት አጥብበው አንድ የአማራ ፋኖ ድርጅት በአስቸኳይ ሰላም አድርጎ እንዲቋቋምና ውህደት እንዲፈጠር ሁላችንም እንጠይቃለን ውጭ ያለነው ብቻ ሳንሆን ውስጥ ያሉትም የምንገናኛቸው ሰዎችም እንደዛው ያንን ጥያቄ ነው የሚያቀርቡት ለምን አትመክሯቸውም ለምን ተጽዕኖ አታደርጉም ይባላል ይሄ የሁለት ጎዳና መንገድ ነው two way street እኛም በፋኖ አመራር ላይ ምክር በመስጠት ተጽዕኖ በማድረግ ባካችሁ ማለት እንችላለን የፋኖ አመራሮችም ውጭ ያለውን የጠቅላላ የዳያስፖራ ድርጅቶች በሙሉ እንደዛው አንድ ሆኑ ብለው ተጽዕኖ ማድረግ ይችላሉና በሁለቱም በኩል አሸናፊ የሆነ ውጤት ይገኛል ብዬ ተስፋ አደርጋለሁ መልካም እሱ ላይ ኋላ ላይ በሰፊው ደግሞ እንመለስበታለን በተለይ በውጭ ያለው ማህበረሰብ የሚፈልገውን ያክል ኃላፊነቱን እየተወጣ ነው ወይ የሚሉትን ከሰሞኑ ያየን ነበር ዓለም አቀፍ የተቃውሞ ሰልፎችና እንደዚህ የሻማ ማብራት ስርዓቶች እንዲኖሩ መልእክት ከተላለፈ በኋላ ግን ተሳታፊ የነበረው በጣም በቁጥር ውስጥ የሆነ የዲያስፖራው አካል ነውና እሱን ወደ ኋላ መለስ ምንልበት ይሆናል ወደ ዶክተር አምባቸው መለስና ከሰሞኑ ከፍተኛ የሆነ የተናበበ ውጊያ መክፈት ድል የተቆናጠጡት የፋኖ አባላቱ እንደምታስታውሱት በወሎ ግንባርም በዘመቻ አርበኛ ደማሊያዊ ማባናደው እጅግ በጣም ለቁጥር የሚታከት ተተኳሽና እንደዚህ የሚያገዛዙ ኃይል መማረኩ የሚታወስ ነው በጎጃም በጎንደርና በሸዋ በሁሉም ቀጠናዎች ተመሳሳይ ድሎች መመዝገባቸው ይታወሳልና እሱን ተከትሎ ያገዛዙ ኃይል በምድር የታንክ ቢኤም መድፍና ሞርተር ከባባድ መሳሪያዎች አጥቆ ሽንፈት ሲገጥመው በሰማይ ሰው አልባ አውሮፕላን ድሮኖችን በመጠቀም ከፍተኛ ጥቃት መፈጸሙ ይታወሳል እንግዲህ ወታደራዊ እንቅስቃሴ ነውና ፋኖም አስፈላጊውን ጥንቃቄ ስለሚያደርግ የጉዳት መጠኑ እጅግ በጣም ዝቅተኛ ነው ለዜሮ የተጠጋ ነው ይሁንና ግን በንጹሃን ላይ ከፍተኛ ጭፍጨፋና እንግልት ያደረሰው የሚገኝ አገዛዙ ኃይል ከዚህ ባሻገር ግን በሴቶቻችን ላይ ያደረሰው እጅግ በጣም ኢሰብአዊ ድርጊት የሰው ልጅ አድርገዋል ተብሎ የማይታሰቡ ነገሮች ሁሉ ጡት ቆርጦ እስከመጣል የሰውነት ክፍልን ቆራርጦ ይመጣልና በአውራ ጎዳናዎች ላይ ለህዝብ መፈራረጃ እንዲሆኑ የማድረግ እንቅስቃሴዎች በሰፊ ይታይ ነበርና ይሄ እንቅስቃሴ አገዛዙ ኃይል ላይ አሁን ያለበት ቁመናም እንዴት ለመገምገም ያስችላል በምን ደረጃ ነው ያለው ብሎ ማለት ይቻላል በዚህ ላይ ስሜትን ሐሳብ ማጋራት የምትፈልጉ ይመስለኛልና ምንድነው የምትሉት በእናንተ በኩል ይሄን ድል ዜና ስንሰማ ውጭም ያለው ውስጥም ያለው በጣም ከፍተኛ ደስታ እንደሚሰማን አያጠራጥርም በአጠቃላይ
በእውነቱ በራሱ ህዝብ ላይ የድሮን ጥቃት ታንክ ጥቃት የሚያደርስ እንደው በፍጹም ታይቶ የማይታወቅ ነገር ነው። መጀመሪያ የዘር ፖለቲካውን እንደ ሙያ ብለው ራስን የሚያፈርስ ድርጅት ይዞ ሙጢ ብሎ መቆጠሉ ከድንቁርና ያባሳ ድንቁርና ነው። በጠቅላላው ራሳቸውን ነው የሚገዳ ወደፊትም ይሆን እነዚህን የሚፈጽሙት። ነገር ግን ክላሽ ይዞ ጥቂት ገበሬዎች ጥቂት ነጋዴዎች ወይም ጥቂት ሰዎች ከተማ ምሁራንም ሆነ ፋኖ ብለው ሲነሱ የዛሬ 2 ዓመት ተኩል ይሄን ያህል ይደርሳል ቢል ግምት የለም። ትንሽ ክላሽ ይዞ ማለት ታንክ መሆን ድል ለድል መብቃት ትልቅ የሚያኮራ ነው። ቅድም እንዳልነው ጠላት ድሮ በመስተርድ ጋዝ ኢትዮጵያን ጨፍጭፏል። ጣሊያን አዲስ አበባ ውስጥ ከ35000 በላይ አንድ ቀን ገድሏል በገጀራ። ያንኑ የሚያስቀጥል በህዝቡ ላይ የሚያስቀጥል መንግስት ታይቶ አይታወቅም። በእውነት ጭካኔ መንገድ ልብ ለሚያደርገው ነገር ሁሉ ወደፊትም የሚያሳፍር ነው እና ግን ያን ታግሎ ድል ማግኘት ለወደፊት ደግሞ አንጠራጠርም ትግሉ መጨረሻ ግቡን ያገኛል። አማራ ነፃ ይወጣል፣ ኢትዮጵያም ነፃ ትወጣለች ብለን ነው የምናስበው። በእነዚህ ተዋጊዎች ወንድሞቻችን በወሎም ሆነ በጎንደር በጎጃም በሸዋም የምንሰማው ደስ የሚል ወሬ ለቆርጦ ህዝባችን ተነስቷል። የነጻነት ትግል ወደ ኋላ የሚባል ነገር የለም። ሴቱም ወንዱም ቅድም እንዳለው ጡት መቁረጥ የአረመኔነት ባህሪ ነው። በአጠቃላይ በድሮን በሲቪሊያን ላይ ጭፍጨፋ ማድረግ በእውነት ህሊና የሌለው መንግስት መሆኑን በዚህ እንደ መንግስትም አልቆጠሩም። ዋናው ሽፍታ ነው። ከውጭ እየተበደረ ገንዘብ የገዛ ወገኑን የሚጨፈጭፍ ማለት በጣም አሳፋሪ ነው። ግን ለዚህ ደግሞ ተዘጋጅተን ምንም ይሁን ብን ለነጻነት መዋጋቱ የሚያኮራ ድል ነው የሰማነው። ወደፊትም ይበል ነው የሚቀጥል ነው የምንለው እና በጣም እንኮራባቸዋለን። ለዚህ ነው ኃይሉን የብሔራዊ የፋኖን ኃይል መደገፍ አለብን በሁሉም ነገር በገንዘብም ሆነ በሎጂስቲክስ በሐሳብም ከነሱ ጋር ነን። የነሱ አካል ብለን አስበን ይሄንን ሸንጎ መሰረት ነው ወደዚህ ይመጣል ብለን ስላሰብንና ደግሞ የበለጠ ድል እንቀዳጃለን ብለን ነው አስበን ይሄንን ወሬ ደስ የሚል ነው እንቀጥሉበትም አደራ እንላለን። ወደ ኢንጂነር ማርሸት ተሸጋግራለሁ። የእርሶን ሐሳብ ያካፍሉ። እጅግ በጣም የሚያኮራ ነው። እንቅስቃሴያቸው በሙሉ አሁን የሰሞኑ ብቻ አይደለም ያለፉትን 30 ወራት ወይም 2 ዓመት ተኩል ብንገመግም ቅድም ዶክተር አምባቸው እንዳለው ከምንም ተነስቶ መሳሪያን ትጥቄን አልፈታም ከሚል አሁን እጅግ በጣም ጠንካራ የሆነ የህዝብና የወገን ህልውና ተከላካይ ድርጅት ሆኗል። ከዚህ የላቀም በፖለቲካውም በወታደራዊ መስኩም ሌሎች ድሎች እንደሚቀዳጅ በፍጹም ጥርጣሬ የለኝም። መደገፍ ያለበት ድርጅት ነው። ሁላችንም በተለይ ውጪ ያለነው በሰላም ወጥተን በሰላም የምንገባ ሰርተን ሀብት የምናፈራ በመሆናችን ወገኖቻችን አንርሳ። ፋኖ ማለት የአማራን የህልውና ትግል የኔ ትግል ነው ብሎ መስዋዕትነት እየከፈለ ያለ ድርጅት ነው። ከገበሬው ወገናችን አንድ ጣሳ እህል ተሰጥቶት ያለምንም ቋሚ ገቢ ባንክና ታንክ ከያዘ መንግስት ጋር ተገዳድሮ ይሄንን ድል መቀዳጀት ማለት ቀላል ነገር አይደለም። በጣም የሚያኮራ እጅግ በጣም የሚያስደስት የአማራን ህዝብ ስነ ልቦናውን ከፍ የሚያደርግ ጉዳይ ነው። ምክንያቱም አንዱ ትልቁ ችግራችን የነበረው ለ50 ዓመት ስነ ልቦናችንን ነው የረገጡት በተለያየ መንገድ። አማራ ጠፍቷል፣ አማራ ሞቷል፣ አማራ አልቋል፣ ቁማሩን በልተናል፣ ካሁን በኋላ አይነሳም እያሉ ሲቀልዱብን የነበሩ በረት ውስጥ አስገብተናል፣ አሁን በዛም በዚህም መንቀሳቀሻ የለውም ስንባል የነበርን አሁን በረትም ውስጥ አይደለንም ሀገራችን ውስጥ ነው ያለነው።
በተለምዶ የአማራ ርስቶች ከምንላቸው ውጪ አሁን የፋኖ እንቅስቃሴን በወለጋ ያለው በተመሳሳይ ሁኔታ እጅግ የሚያኮራ እንቅስቃሴ ነው ያለው በዚሁ እንደሚቀጥሉ ተስፋ እናደርጋለን እኛም የቻልነውን እርዳታ እናደርጋለን ቀደም እንዳልነው አሁን የፋኖ ድል መገስገስ ይኖርበታል መጠናከር ይኖርበታል እንዳ አይሰማም ይሰማል ትንሽ ተቋርጠናል ኢንተራፕት አድርጎ ነበር ልክ ነው አሁን ይዘነው የነበረው የፋኖ ድል እንዴት ታዩታላችሁ የሚለው በጣም ደስ የሚል ነው በተጠናከረ ሁኔታ መቀጠል አለበት እንዳልነው ለነጻነት መዋጋት ከፍተኛ ደስ የሚያሰነው በማንረት ብዙ አመት ከመኖር በነጻነት የታገሉ መሞት በእግዚአብሔር ዘንድ በሰውም ዘንድ የተከበረ ነው ስለዚህ ለነጻነት ሁሉም እንዲታገል በተቀላለ ወንድም ሴቱም ሳይል ለነጻነት መታገልና አንድ ሆኖ መቀጠል ያስፈልጋል አደራችን እሱ ነው እናንተም በየጊዜው በሚዲያ የምታስተላልፉት ህዝባችንን እንዲያነቃ ህዝባችን አሁን የደረሰበትን የትግል ሁኔታ በተስፋ እንዲጠባበቅና እንዲረዳ ተሳታፊም እንዲሆን ቅስቀሳ የምታደርጉትን እናመሰግናለን እና በዚሁ እንቀጥላለን ማለት ነው መልካም ይቅርታ በመሃል ተቋርጦ ስለነበር የመጨረሻ ሐሳብና ሰናብ እናጠቃልል መልካም ነው ቀደም ጠቆም ለማድረግ ሞክሬ ነበር ፋኖ በዚህን ያክል ደረጃ እንቅስቃሴ ያደረገ ለውጤት እየበቃ ሲመጣም በውጭ ያለው ማህበረሰብ ደግሞ የሚጠበቅበትን ኃላፊነት ከመወጣት አንፃር በተለይ የዓለም አቀፍ መንግስታት ተቋማት ድርጅቶች የሰብአዊ መብት አደረጃጀቶች ያገዛዙ ኃይል እያደረሰው የሚገኘውን ኢሰባዊ ጭፍጨፋና እልቂት በተመለከተ በሚገባ ልክ ያስተዋወቁ ድምጻቸውን ያሰሙ ይገኛሉ ከሚያደርጉት የገንዘብ ድጋፍና የሐሳብ መዋጮ በተጨማሪ በዚህ ረገድ ማንምን ኃላፊነቱን መወጣት አለበት ትላላችሁ የሚለውን ለማሳት ወዳለው ኢንጂነር ማርሸት ሐሳቡን ያካፍሉና ወደ ዶክተር አምባቸው መለሳለሁ እሺ ስንጀምር የዓለም አቀፍ ፋኖ ሸንጎ እንደ አዲስ ሐሳብ መመስረት ለምን አስፈለገ ከሚለው አንዳንድ ነጥቦች ተነስተዋል እነኛም ትንሽ ሰፋ ማድረግ ፈልጋለሁ ምክንያቱም ብዙ የአማራ ልጆች በተለይ ውጪ ያሉት ከ50 አመት በላይ በዚህ በአንድ በኩል ሰብአዊ መብት ረገጣን በሌላ በኩል የስልጣን ኤክሰስን በሌላ በኩል ሙስናን በሌላ በኩል ጭካኔን ሞትን ረሃብን ኢኮኖሚ መላሸቅን ማህበራዊ ጉዳዮችን ያነሱ ብዙ ሲታገሉ ነበር ከ50 አመት ከ60 አመት በላይ ሆኗል ይሄ ነገር እንግዲህ እንደምታውቁት ግን አሁን በጣም እጅግ በጣም አሰቃቂ ለሆነው በሐሳዊ ትርክትና በስርዓታዊ በሆነ መንገድ የተደገፈ ግፍና በደል ሲፈጸም በአማራ ህዝብ ላይ ያንን የሚመጥን ያንን ለማስቆም የሚገዳደር ኃይል መፍጠር አልቻለም ሁሉም በሚመስለው መንገድ በተለያየ መንገድ አንዳንዱ ከህሊና ወቀሳ ነፃ ለመሆን ሊሆን ይችላል አንዳንዱም የራሱ ጥቅም ኖሮትም ሊሆን ይችላል ብቻ የተለያየ ምክንያት አለው ትግሉ ከሞላ ጎደል ሲካሄድ ነበር ግን ወደ አንድ ማምጣት ያለብን ጊዜ ትናንት ነው ዛሬም አይደለም ትናንት ነው መምጣት ወደ አንድነት መምጣት የነበረብን ምክንያቱም ጠላት እንዲሁ ዝም ብሎ የሚሰጥ ጠላት አይደለም ትግሉ በተነከረ ቁጥር የነሱም የጠላቶቻችንን ምላሻቸው ያን ያክል የተነከረ ነው የሚሆነው ስለዚህ ለዛ ዝግጅት ማድረግ መቻል አለብን መሆን ያለበት ነገር ነው በዓለም አቀፍ ፋኖ ሸንጎ በኩል ሸንጎ ለምን አላችሁ የሚለውን በአንድ በሁለት መስመር መጀመሪያ ልናገርና ከዛ በኋላ በእኛ በኩል ያለውን ዝግጅት እናገራለሁ ወደ አስተዋጽኦን አስመልክቶ ሸንጎ የተባለበት ምክንያት ድርጅቱ በሁለት የተከፈለ ነው አንደኛው እንደ ሴኔት ሆኖ የሚያገለግል 24 አባላት ያሉበት ሸንጎ ይኖረናል ሌላው ደግሞ ኤግዜኪዩቲቭ ኮሚቴው ነው ስራ አስፈጻሚ ኮሚቴው ነው ስለዚህ አሁን ያን በማቋቋም ደረጃ ላይ ነው ያለነው እና ሸንጎ ይኖረናል 24 አባላት የሚኖሩት ሸንጎ ይኖረናል
በአጠቃላይ ፖሊሲ ማውጣት የመሰሉ ነገሮችን አቅርቦቶችን ማስተካከል የሎጂስቲክስ ጉዳይ እንደዛ አይነቶችን የሚሰራ ይሆናል ኤግዜኪቲቭ ኮሚቴ ወይም ስራ አስፈጻሚ ኮሚቴው ደግሞ የቀን ተቀን የድርጅቱን ጉዳዮችን ያስፈጽም ይሆናል ዓለም አቀፍ ፋኖ ሸንጎ ለሌሎች ወንድሞቻችንና እህቶቻችን በሩን ክፍት አድርገን ጥሪ አድርገናል ሶስት አይነት የትብብር መንገዶችን ግልጽ አድርገናል የመጀመሪያው እኛ ታቆናላችሁ ሁላችሁም ለረጅም ጊዜ በዚህ በአማራ ህልውና ትግል ውስጥና በኢትዮጵያ የነጻነት የዲሞክራሲ አንድነት የነጻነት ትግል ውስጥ ለረጅም ጊዜ የነበርን ሰዎች ነን ስለዚህ አሁን ያቀረብነው ፍኖተ ካርታና ራዕይ አስመልክቶ ተቀበላችሁ አብረን እንታገላለን የምትሉ ጆይናስ ባዮልሚንስ እኛን ተቀላቀሉና ስራ እንስራ ብለን ጥሪያችን አቀርበናል ይሄ ደግሞ በተለያዩ ሚዲያዎች ቀርበን በተለያየ ጊዜ ያደረግነው ጥሪ ነው ሁለተኛው መንገድ ያሉ ድርጅቶች ይፍረሱ አንልምኛ ያሉ ድርጅቶች ባሉበት ሆነው ትብብር መፍጠር እንችላለን ድርጅታዊ ትብብር መፍጠር ይቻላል መዋቅራዊ ሆነ የጋራ ኮሚቴ በመፍጠር ቅድም ያልካቸውን ስራዎች የሚሰሩ ግብረ ኃይል ማቋቋም ይቻላል ከተለያዩ ድርጅቶች በሶስተኛ ደረጃ መሰል የሆኑ አንድ አይነት አላማና አንድ አይነት አቀራረብ ያለን ተፈታትሽን ወደ ውህደት የማንመጣበት ምክንያት የለም በዛም ላይ እየሰራንን ያለነው ስለዚህ እንደዚህ ሶስቱ መንገዶች ክፍት አድርገናል ለሌሎች ወንድሞቻችንና እህቶቻችን የምንሰጠው መልእክት ከተቋቋምንበት ጊዜ ጀምሮ ያለ የምንሰጠው መልእክት ነው እስከዛሬ ድረስ ስላደረጋችሁት ነገር ሁሉ እናመሰግናችኋለን አሁንም ጉልበታችሁ ገንዘባችሁ ዕውቀታችሁ ያስፈልጋል ጊዜው አሁን ነው ፋኖን መደገፍ አለብን የአማራ ህልውና ትግል ስኬታማ ሆኖ ለህልውና ዋስትና ሰጥተን በአንድነትና በሰላም የምንኖርባት አገር ኢትዮጵያን መፍጠር የምንችለው ያን ስናደርግ ብቻ ነው ጊዜው አሁን ነው እንተባበር አሁን መልእክታችን ይሄ ነው መልካም ወደ ዶክተር አምባቸው ልምጣና ሐሳባቸውን ያጋሩን ዶክተር አምባቸው በዚህ ጉዳይ ላይ ተጨማሪ ሐሳብ ይስጡን በጣም ቀደም ላነሳው ጥያቄ በውጭ ያለውን ለማስረዳት የሚደንቅ ነገር ብዙ አማራም ሆነ ኢትዮጵያዊ ይሄ ነገር ይቀጥላል ብሎ የውጭ መንግስታት ይሄን ያስፈጽማሉ ብለን ተስፋ አላረግንም ነበር አንደኛ ዩናይትድ ኔሽንስ መስራች ሀገር ነበረች ኢትዮጵያ ሩዋንዳ አልቄት ሲገመር ወደ ሚሊዮን የሚጠጋ ሲቆም በአንድ ወር ነው ያቆሙት ስለዚህ ያ ይደገማል ብለን አላሰብንም የዘር መንግስት አማራን ለመጨፍጨፍ ህልውናውን ለመጨረስ ምዕራብ አውሮፓ በተለይ ሰለጠነው አሜሪካም ሆነ አውሮፓ ነጻነት ወይም የዲሞክራሲ ሀገር ብለን ስንገምት ይሄንን ይደግፋሉ ብለን አላሰብንም ግን እንዳጋጣሚ ሆኖ ዝምታቸውን ፈጠሩ ብዙ ጊዜ ሰላማዊ ሰልፍ ተሞክሯል ማመልከቻ ቀርቧል ከድሮ ጀምሮ ይሄ ነገር የዘር ፖለቲካ አጥፊ እንደሆነ እነሱ መደገፍ እንደሌለባቸው ይሄን ቢደግፉ ለራሳቸው ህልውና የሚያሰጋ መሆኑን ብዙ ጊዜ ተደጋግሞ በሰልፍም ተገልጿል አሁንም ይገለጻል ነገር ግን ዋናው የራሳችን መተባበር ነው እነሱ እንዳለ ሆኖ በሊግ ነው ፊኒሽን ጊዜ ያው ኢትዮጵያን እንድትወረር ሁሉም ፈቃደኛ ሆኖ ከጥቂት መንግስታት አንድ ሁለት መንግስታት በስተቀር ሁሉም ደግፎት ነበር የሙሶሎኒን የግፍ ወረራ መጨረሻ ላይ ተንኮታክቶ ወድቋል አሁንም ቢሆን የኛ ውጭ ያለ ነው በሰላማዊ ሰልፍም ውስጥ ያለውን ትግል በማፋፋም ራሳችን ለራሳችን ሆነን ከታገል ሌሎቹም ይገነዘባሉ የኛ ማጋር ይሆናሉ ብለን ነው የምናስበው ስለዚህ መደራጀቱ አንድና ሁለት አንድነቱ በጣም አስፈላጊ ነው አሁን ውጭ ያለ ነው አደራ ምንለው አሁን ሁላችንም ለአንድ ዓላማ ለነጻነት ትግል ስለሆነ አማራው ለህልውና የሚታገለው መደገፍ ይኖርብናል ብዙ ድርጅቶች ፈጥረን በዛ ጊዜ መጥፋት ሳይሆን አንድ ላይ ተመካክሮ የሚያስፈልገውን የውጭ መንግስታትን ለማስረዳትም ሆነ በዲፕሎማሲው በገንዘብም ሆነ በእውቀትም ሆነ ለመርዳት ለዚህ ነው ፋኖ ዓለም አቀፍ ፋኖ ስንል ከውስጥም ከውጭም ያለው
ራሱን አደራጅቶ ለህዝብም አቤቱታውን ለማሰማት ትግሉንም ለመቀጠልና ሌላ አማራጩ ራሱ ብቻ ለራሱ መዋጋት ከዛ በኋላ ነፃነቱን አስከብሮ የመኖር ጉዳይ ነው። ይሄ ተደጋግሞ የታየ ነው። እስራኤል ከውጭ የነበሩት ውስጥ ገቡ ነፃነታቸውን ያገኙና አሁንም ነፃነታቸውን ይዘው የመቀጠሉት ራሳቸው ታግለው ባመጡት የትግል ስልት ስለሆነ ውጭም ያለ ነው ከውስጥም ያለ ነው በህብረት መታገል ያስፈልገናል። አንድነቱ በጣም አስፈላጊ ነው። የቃላቱ ወይም ሸንጎ ስላልነው ወይም ሌሎች ነገር ህብረት ስላልነው አይደለም። በስራ አንድ ላይ ሆኖ አንዱ ሁሉም ልዩ ስጦታ አለው። የመናገር ስጦታ ያለው አለ፣ ገንዘብ ኃይል ያለው አለ፣ ስልት ያለው አለ። ወታደር ስልት ውጭም ውስጥም ያሉት ያንን ማቀድ ይችላሉ። ስለዚህ ይህንን ለማድረግ ሁላችንም ወደ አንድነት እንድንመጣ አደራ እንላለን። የውጩን እንዳለ ሆኖ የውጩን ማስረዳት መቀጠሉ ቀርቶ ዲፕሎማሲውን ያሻሻልን ሄደን ግን ዋናው ግን እኛ መሆናችን ከውስጥም ለራሳችን መታገል እንደሚገባን አጽንኦት እንሰጣለን እና ሁሉም እንዲተባበር ሁሉም ወደ አንድ እንዲመጣ ፍላጎታችንና ምኞታችን ነው ጥረታችንም ነው። በጣም እናመሰግናለን። ይሄን ሁሉ የሚሰማ ሁሉ ይሄንን መልእክት ደርሶት ድርጅቱን ለማጠናከር ያለውን ፍኖተ ካርታ አይተው መንገዱን አይተው ይሄ ይሻሻል ይሄ ይደረግ ቢሉ ምንም ችግር የለም። በሰሌዳ የተጻፈ አይደለም የሚሻሻል ነገር ነው። ዋናው ነገር ወደ አንድነት የመምጣቱ ጉዳይ ነው። በውስጥም በውጭም ያለው አንድ ሆነን ነፃነት ለማግኘት መጣጣር ይኖርብናል እላለሁ። አመሰግናለሁ። መልካም እጅግ አድርጌ አመሰግናለሁ ዶክተር አምባቸው ወረታም ለሰጡን ሰፋ ያለ ማብራሪያና ምላሽ። ምናልባት ቀረ መታከል አለበት ወይም ደግሞ የሐሳብ ቢነሳ የሚሉት ካለ ወደ ኢንጂነር ማርሸት መሸሻ የመጨረሻ ሐሳብና እድል ልስጥዎት። አሁን ብዙ ነገር ከበር አድርገናል። እንግዲህ ረጅም ጊዜ ሆኗል። አሁን ወቅታዊ አስተላለፍ አለ። ያን ወቅታዊ አስተላለፍ መረዳት እጅግ በጣም አስፈላጊ ነው። ጠላቶቻችን የሚሰጡንን አጀንዳ ይዘን አናራግብ። ብዙ ጉዳት ያላቸው ጉዳት የሌላቸው አጀንዳዎች ልባችንን እና ሐሳባችንን የሚበትኑ በየጊዜ ይመጣሉ። አሰብ ወደብ ያስፈልገናል ይባላል። ያ ለአማራ ጥያቄው አይደለም። መጀመሪያ ህልውናውን ዋስትና መስጠት መቻል አለብን። ሌሎች ነገር ከመዋየታችን በፊት ህገ መንግስት የሚሉ ሰዎች አሉ። ህገ መንግስት ለኛ ኢሹ አይደለም። ህገ መንግስቱ ብልሹ እንደሆነ ድክመት እንዳለበት አማራውን እንደማይወክል ድሮ ነበር የተከራከርነው። ያን መልስ የሚሰጡበት ቢሆን ኖሮ አንቀጽ 39 አውጡ ህገ መንግስቱ ይሻሻል ስንል ጥያቄው መልስ ማግኘት ይችል ነበር። ለአንድ መንደር ሰዎች ተብሎ ህገ መንግስቱ አይቀየርም ነው የተባለው። well it's no more our agenda የኛ አጀንዳ አይደለም። ፕሮቪንሻሊዝምን ማስወገድ አለብን። እኛ የክፍለ ሀገር ሰዎች አይደለም አማራዎች ነን። ሸዋም ሆን ጎጃምም ሆን ወሎም ሆን ጎንደርም ሆን በመላ ኢትዮጵያ ያለን ሆን ሁላችንም አማራዎች ነን። አንድ መሆን አለብን እና ይሄን የፕሮቪንሻሊዝም ወይም የክፍለ ሀገር ስሜት ያንጸባረቁ ሊከፋፍሉን የሚሞክሩ ጠላቶቻችን ናቸው። አማርኛ ቢናገሩም የአማራ ልጆች ነን ብለው ቢመጡም የጠላትን አጀንዳ የሚያራግቡ ስለሆነ እነሱም ተጠንቅቀን እንያቸው። አንድነታችንን እንደ እንቁ እንዳይናችን ብለን መንከባከብ አለብን። ፋኖን መርዳት አለብን። ጨርሻለሁ። አመሰግናለሁ። እጅግ አድርጌ አመሰግናለሁ ኢንጂነር ማርሸት መሻና ዶክተር አምባቸው ወረታም ከዓለም አቀፍ ፋኖ ሸንጎ የበላይ አመራሮች የዓለም አቀፍ ፋኖ ሚዲያ የህሉና ዝግጅታችን እንግዶች ሆናችሁ በዛሬው ዕለት በወቅታዊ ጉዳዮች እናንተም ባወጣችሁት መግለጫ ጉዳይ እንደዚሁም ከሚዲያችን ለተነሱ ጥያቄዎች ምላሽና ማብራሪያ እየሰጣችሁን ቆይታ ስላደረጋችሁ አክብሮታዊ ምስጋናዬን ነው የምልከው። በያላችሁበት ሆናችሁ ቸር ጊዜ እንዲገጥማችሁ ተመኝቻለሁ። ውዳማሽ ተመልካቾቻችንም በመላው ዓለም ሆናችሁ እንደየሰዓት አቆጣጠራችሁ የዝግጅት ክፍላችንን ዝግጅቶች እየተከታተላችሁ አብራችሁን ስለሆናችሁ ወደፊትም ስለሚኖረን አብሮነት ጊዜ እጅግ አድርገን እናመሰግናለን። እንግዶቻችን በሌላ ጊዜ በወቅታዊ ጉዳዮች አዳዲስ ጥያቄዎችን አንስተን ምላሽና ማብራሪያ ተሰጥናላችሁ ብለን ተስፋ እናደርጋለን። የዛሬው ዝግጅታችን በዚሁ ተቋጭቷል። እኔም ወንዳለ ቢክስ ነበርኩ። ሰላም እንድትሆኑ ተመኘሁ።
ሰላም ሁላችንም ሰላም እናመሰግናለን እንዳለ Mm-hmm.